የክልሉን ሕዝብ ፍትሃዊ የመሰረተ ልማት ተጠቃሚነት ለማረጋገጥ እየተሰራ እንደሚገኝ የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የአማራ ክልል የመሰረተ ልማት ክላስተርም የ2018 በጀት ዓመት የ5 ወር የሥራ አፈጻጸምን ገምግመዋል። ስራው ድንቅ ደሳለው ተጨማሪ አላት። የተለያዩ የልማት ስራዎችን በማከናወን የማህበረሰቡን ኢኮኖሚያዊ ተጠቃሚነት ለማሳደግ እየተሰራ ይገኛል። የአማራ ክልል መሰረተ ልማት ክላስተርም የ2018 በጀት ዓመት የ5 ወር የስራ አፈጻጸም ግምገማና የቀጣይ አቅጣጫዎች በተመለከተ የሚመለከታቸው አካላት በተገኙበት የውይይት መድረክ አካሂዷል። በመድረኩ የተገኙት የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በክልሉ በልማት ስራዎች ላይ የጸጥታ ችግሩ ተጽዕኖ እንደነበር ገልጸው በፌዴራልና በክልል በጀት ተመድቦ ለማህበረሰቡ ፍትሃዊ የመሰረተ ልማት ተደራሽነት ለማረጋገጥ እየተሰራ እንደሚገኝ ገልጸዋል። በክልሉ መንግስት ደግሞ በየአመቱ ከሚመደበው የካፒታል በጀት 60 እና 50% በእነዚህ ዘርፎች ላይ ነው እየመደበ ያለው። ይህ ለምንድን ነው የሚደረገው? የመሰረተ ልማት ስንል ዛሬ ላይ ለኢኮኖሚ ልማቱ አቀላጣፊ እና አፋጣኝ ሚና አላቸው። ነገ ላይ ደግሞ አስቻይ ሁኔታ እና ክልሉ ተወዳዳሪ ሊሆን የሚያደርግ ስራ ተግባራት መሆናቸው ትኩረት ሰጥቶ በዚህ ልክ በጀት መደቡ በዚህ ልክ መምራት ያስፈልጋል። በሁለተኛ ደረጃ የመሰረተ ልማት ስንል የፍትሃዊነት ችግሮች የሚመለሱበት ነው። በተለይ የመንገድና የመብራት መሰረተ ልማት የፍትሃዊነት ጥያቄዎች በስፋት ይነሳሉ። ያንን ለመመለስ የተለያዩ ፕሮጀክቶች በፌዴራል መንግስት በኩል ክልል ውስጥ እንዲሰሩ ተደርጓል። የአማራ ክልል መንገድ ትራንስፖርትና ሎጂስቲክስ ቢሮ ኃላፊ ዶክተር ጋሻው አወቀና የክልሉ ውሃና ኢነርጂ ቢሮ ኃላፊ ዶክተር ዳኝነት ፈንታ የተለያዩ የልማት ስራዎችን ሲሰሩ መቆየታቸውን ገልጸው በቀጣይም የነበሩ ችግሮችን በመፍታት የተሻለ እንደሚሰሩ ተናግረዋል። በሁሉም የግንባታ ዘርፎች ባለፉት 5 ወራት ወደ 389 ኪሎ ሜትር መንገድ ለመገንባት አቅደን ነበር። በአፈጻጸም ደረጃ 283 ኪሎ ሜትር ወይም የእቅዱን 72% ለመፈጸም ጥረት ተደርጓል። በመንገድ ጥገናውም በኩል በአመቱ ወደ 19772 ኪሎ ሜትር ነው ለመጠገን የታቀደው። ባለፉት 5 ወራት 7100 ኪሎ ሜትር ለመጠገን ተንቀሳቅሰናል። ስለዚህ ከታቀደው አኳያ ከ104% በላይ የመንገድ ጥገና ላይ ሰርተናል። ህብረተሰቡን በሰፊው ማሳተፍ ያስፈልጋል። የባለድርሻ አካላትን በተለይም መንግስታዊ ያልሆኑ ድርጅቶችና የኤንጂኦዎችን በዚህ ደረጃ ማሳተፍ ያስፈልጋል። የመንግስትን አቅም አሟጦ መጠቀም ያስፈልጋል። የሴክተሩን የመፈጸም አቅም ማሳደግ ያስፈልጋልና በዚህ ስራዎች ላይ ትኩረት ሰጠን በቅድ አካተን ስራዎችን ለመስራት ጥረት እያደረግን ነው። እየተሰሩ ያሉ ፕሮጀክቶች የማህበረሰቡን ኢኮኖሚ ለማሳደግ ወሳኝ ሚና እንዳላቸው የገለጹት ምክትል ርዕሰ መስተዳድሩ በቀጣይም የልማት ስራዎችን ለማህበረሰቡ ተደራሽ ማድረግ እንደሚገባ ማስገንዝበዋል። የፕሮጀክት አፈጻጸሙ ቀልጣፋ እንዲሆን ጥራቱን ጠብቆ እንዲፈጸም ለማድረግ የሚያስችል የክትትልና የድጋፍ ስራ ለመስራት ነው። በዘርፉና በሴክተሩ ያሉ ቢሮዎች ስራ ተከፋፍለን ከዚህ ሰዓት ጀምሮ ያሉትን ክትትል እናደርጋለን። ቀጣይ ለውጥ የሚያመጣ በተለይ የሶስተኛ ወገን የጸጥታና ከፕሮጀክት ክትትልና ድጋፍ ጋር ተያይዞ ያለን ችግር ሊፈታ የሚችል ግምገማ ማድረግ የመደበኛ የስራ ግምገማና ከመደበኛው ወጣ ያለ አጠቃላይ የማክሮ ኢኮኖሚ ጉዳይ ስለሆነ እሱን በልዩ ትኩረት ለመምራትና ለመገምገም የሚያስችል የግምገማ መድረክ ነው። በመድረኩ የክልሉ መሰረተ ልማት ክላስተር የ5 ወር የስራ አፈጻጸም ሪፖርት ቀርቦ ውይይት ተደርጎበታል።